ባዶነትህን አምነህ ስትጠይቀው የያዝከውን ዕውቀት የያዝከውን ሀብት ንብረት የተማመንክበትን መደገፊያ ያልከውን ተከታይህን ቤተሰብህን ወዳጅ ዘመድህን ሁሉ ትተህ ባዶ መሆንህን አምነህ ባዶውን ሙላው፣ ጣዕም አልባውን ሕይወቴን ጣዕም ስጠው፣ ምሬቱ ገብቶኛል፣ ውሃ ውሃ ማለቱ ባዶን መሆኑ ገብቶኛል፣ ያላንተ አይጣፍጥም ሕይወቴ ካልከው ቅርብ ነው፣ ይሰማሃል፣ በፍቅር ካንተ ጋር ነው፣ ያይሃል፣ ያይሻል ሁል ጊዜ እስክትጠይቀው እስክትፈቅድለት ግን ይጠብቃል። እነሆ በደጅህ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ በሩንም ቢከፍትልኝ ከእርሱ ጋር እሆናለሁ፣ ወደ ውስጥ እገባለሁ። አይገርምም ግን? አቤት ክብር፣ አቤት ፍቅር! እግዚአብሔር ዝም ብሎ አይደለም እሺ የሚገባው ወደ ሕይወታችን ስንፈቅድ ነው። አቤት ነፃ ፈቃድ! ሰው ግን እንደዚህ አይደለም። ዘው ብሎ ሊገባ ይሞክራል ወደ ሕይወታችሁ። ሊያስተካክል አይደለም፣ ሊያመሰቃቅል፣ ግራ ሊያጋባ፣ ሊያደናብር። ለማንኛውም የእግዚአብሔርን ቸርነት የእናቱን የድንግል ማርያምን አማላጅነት ሰላምን፣ አንድነትን፣ ፍቅርን፣ ከፍ ማለትን ከሃይማኖትም በላይ እናንተ ይህ እኮ የሃይማኖት ጉዳይ ብቻ አይደለም። ትክክለኛ መረዳት ያስፈልጋል እና ባዶነታችንን እግዚአብሔር ይጎብኝልን፣ ሕይወታችንን መስመር ያስይዝልን። ግባ ወደ ሕይወታችን በሉት። ሲገባ ከእናቱ ጋር ነው። ሲገባ ከሐዋርያቱ ከቅዱሳኑ ጋር ነው። ብቻውን አይደለም። አይለዩትም፣ አይለያቸውም። ሲገባ በበረከት ነው፣ በፍቅር ነው፣ ለማስተካከል ነው። ሲመጣ ብርሃን ነው፣ ጨለማውን ለማራቅ ነው። ሲመጣ ጣዕም አልባውን ጣዕም ለመስጠት ነው። ጨው ያደረጋቸው እሱ ጣፍጧቸው ነው። ወይ ጉድ! ምን እየተካሄደ ነው ለምትሉ ሰዎች ሰው ቲዩብ ላይ ግቡና ሙሉውን ተከታተሉ። የዮሐንስ ወንጌል ምዕራፍ 2 ቁጥር 1 በዚህ ሰዓት በጣም ለተጨነቃችሁ የምትይዙት የምትጨብጡት ላጣችሁ ሰዎች ለእናንተ ነው። ሕይወታችሁን መስመር ማስያዝ ከፈለጋችሁ ከእግዚአብሔር ጋር ተቆራኙ፣ ተጣበቁ፣ ይቅር በለን በሉት። ንስሐ አባት ይኑራችሁ። በየትኛውም ሃይማኖት ሆናችሁ ይህን መልእክት ለምታደምጡ ሰዎች ሰላም ይብዛላችሁ። ቆም ብላችሁ ለማሰብ ሞክሩ። እግዚአብሔር ዓለምን በሙሉ የፈጠረ ከነግሳንግሱ ዓለምን የሚመግብ በመጨረሻም የሚያሳልፍ ዘላለማዊ አባት ነው። ሰላም እግዚአብሔር ከሁላችን ጋር ይሁን።